ሐዋርያት ሥራ ምዕራፍ 1 ከቁጥር 1 ጀምሮ ነው የማነበው። የእግዚአብሔር ቃል እንግዲህ ስለ መንፈስ ቅዱስ ኃይል የሚለውን እናያለን ማለት ነው። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያ ነገር ጻፉ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን በእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀናት በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥት አትመልስምን ብለው ጠየቁት። እርሱም አለ አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ትቆማላችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁ እንዲሁ ይመጣል አሏቸው ይላል። ሃሌሉያ! ክብር ለእግዚአብሔር ቃል ይሁን። አሜን። እዚህ ጋር የምናየው እንግዲህ ኢየሱስ ክርስቶስ 40 ቀን ከሞተና ከተነሳ በኋላ እየታያቸው ከሱ ጋር ለነበሩ ደቀ መዛሙርት አሁን እነሱን 3 ዓመት ከ6 ወር ያሰለጠናቸው ኢየሱስ ዩኒቨርሲቲ የነበሩ ከኢየሱስ ጋር አብረው የገቡ የወጡ አብረው የተኙ አብረው የበሉ ከኢየሱስ ጋር እግሩ ስር የተማሩ ናቸው። እነዚህ ሰዎች ላይ በጣም ኢንቨስት አድርጓል። አሁን እነዚህ ሰዎች ምን ብሏቸዋል? አብ እንደላከኝ እኔ ደግሞ ልካቸዋለሁ ብሏቸዋል። ልክ አብ እንደላከኝ ነው ያለው። ኢየሱስ አብ ሲልከው በምንድን ነው የላከው? ሉክ አት ጂሰስ። የሚያቅተው ነገር የለም ነበር። የማያደርገው ነገር የለም ነበር። እሱ ፊት የሚቆም አጋንንት የለም። እሱ ፊት የሚቆም በሽታ የለም። እሱ ፊት የሚቆም ጥያቄ የለም። በሄደበት ሁሉ ሰው ግር ብሎ ነው የሚመጣው። በሄደበት ሁሉ ሰዎች ይድናሉ። በሄደበት ሁሉ ተአምራት ይሆናል። በሄደበት ሁሉ የእግዚአብሔርን ቃል ይሰብካል። በስልጣን ይሰብክ ነበር። በኃይል ይሰብክ ነበር። ኢየሱስ የተለየ ሰው ነው። አሁን እሱ ምን አላቸው? እኔ አብ ነው የላከኝ እያለ ሲናገር ነበር። ለነበሩ ለዛ ፈሪሳውያን እዛ ሀገር ለነበሩ ሰዎች ሁሉ አብ ነው የላከኝ፣ እኔ የአባቴን ፍቃድ ነው የማደርገው፣ የአባቴን ፍቃድ ነው የማደርገው እያለ ይናገራል። ሁሉም ሰው ያውቃል። እንደውም ጌታን ሊገሉት ፈለጉ ይላል። ሊገሉት ፈልጎ ወደ ገደል ጫፍ ወሰዱት። ለምን? እኔና አባቴ አንድ ነን አለ። ወት ከእንደገና እኔ የእግዚአብሔር ልጅ ነኝ አለ። የእግዚአብሔር ልጅ ማለት ባይዘው በእነሱ ቋንቋ፣ በትክክለኛው ቋንቋ የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው። አይ አም ጋድ ኢን ፍሌሽ እያላቸው ነው። ዋት አንተ የነ ዮሴፍ ልጅ የነ ማርያም ልጅ ገና 30 ዓመት እንዴት ነው እንደዚህ ደፍረ ምትና? ይሄ ብላስፌሚ ነው አሉ። ወስደው በቃ ሊገሉት ሞከሩ። እሱ ገደል ድረስ ሄደላቸውና ከዛ በኋላ ገደሉ ጋር ትቷቸው ሄደ። ጠላታችሁ ገደል ጋር ትታችሁ በኢየሱስ ስም ነው። አሜን አሜን። እና ይሄን ኢየሱስ ነው አሁን እኔ ልካቸዋለሁ። እንዴት? አብ እንደላከኝ። አብ እንደላከ ኢየሱስ አብ እንደላከ እናንተን ከላኳችሁ ወጀብ ላይ ትራመዳላችሁ እያላቸው ነው። ለምን? እሱ ያደረገውን እንደሚያደርጉ ዮሐንስ 14 ላይ ተናግሯል። በእኔ የሚያምን አለ እኔ የማደርገውን ያደርጋል፣ እንደውም ከኔ በላይ ያደርጋል። የሰጣቸው አሳይመንት ትልቅ ነው። እና አብ የላከኝ እኔ የአብን አላላክ እየነገርኳችሁ ነው። አሁን እንዴት ያስፈራል! እንዴት ሂውጅ ነው! እንዴት ቢግ ነው! እንዴት የሚገርም ነው! እንዴት ሱፐር ናቹራል ነው! ሰዎች ሲራቡ አሳውን ዳቦን የሚያባዛ፣ ሰዎች በድንገት ጨርቁን ሲነኩ የሚፈወሱ፣ በሄደበት ሁሉ በቃ ድንቅና ተአምራት የሚሆን ያለው ፍቅር ለሰው እንዴት ጀጅመንታል እንዳይደለ፣ ዝሙት አዳሪዎችን ለምጻሞችን የሚሰበስብ፣ ቀራጮችን የሚሰበስብ፣ ሰው ሪጀክት ያደረጋቸውን ሳይጸየፍ የሚሰበስብ። አሁን እነ ጴጥሮስ ምን እያላቸው ነው? ልክ እንደዚህ ታደርጋላችሁ።
ዛሬ በኢየሱስ ክርስቶስ መንፈስ ቅዱስ እንደዚህ ያድርገን። አረ አሜን በሉ በጌታ። መንፈስ ቅዱስ እንዲህ ካላደረገን እኮ የኢየሱስ ኢሜጅ በእኛ አልተሳለም ማለት ነው። የኢየሱስ ኢሜጅ ማለት ይሄ ነው። የክርስቶስ ኢሜጅ በእኛ ማኒፌስት አደረገ ማለት we talk like him, we do like him, we see like him, we think like him, we walk like him in the name of Jesus Christ. እንደዚህ ትሆናላችሁ በኢየሱስ አሜን ያለ ሰው የሆነ መንፈስ ያገኘው ዛሬ። እና እንደዚህ አይነት አላላክ የተላከው ጌታ አሁን ምን አለ? አብ እንደላከኝ እናንተ ልካችኋለሁ። ግን አላቸው 3 ዓመት ተምራችኋል፣ ቴዎሎጂ አስተምሬያችኋለሁ፣ በጣም ጎበዝ ናችሁ፣ ብዙ ነገር አሳይቻችኋለሁ። እንደውም 70 ሆናችሁ 2 አድርጌ ልኪያችሁ አጋንንት አስወጥታችኋል፣ የሞተ ተነስቷል፣ በሽተኛ ተፈውሷል፣ ታምራት አርጋችኋል፣ ቀምሳችኋል፣ ከኔ ጋር ነበራችሁ፣ ግን እንዳትወጡ አላችሁ። ብዙ ልምድ አላችሁ፣ ግን እንዳትወጡ እና ምንኑን ኢየሩሳሌም ጠብቁ። ኢየሩሳሌም ስንጠብቅ ምን ይሆናል? መንፈስ ቅዱስ እኔ ስናገር የሰማችሁት እኔ ስሰብካችሁ ሳስተምራችሁ የነበረ ያ አብ እንደዚህ አይነት ተስፋ ለልጆቹ አዘጋጅቷል ብዬ ሳላችሁ የነበረ የአብ ተስፋ የሆነው መንፈስ ቅዱስ ይወርዳል። እሱ ሲወርድ ኃይል ትቀበላላችኋል። ኢየሱስ ይህንን ከተናገረ በኋላ የሚገርማችሁ ወደ ሰማይ አረገ ይላል። ይኸው ከዛ በፊት ምን አለ? ዮሐንስ በውሃ አጥምቆ ነበር አለ። ዮሐንስ ምን አድርጎ ነበር? በውሃ አጥምቆ ነበር። እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ በእሳትም ትጠመቃላችሁ። አየ በመንፈስ ቅዱስ መጠመቅ አለበት። ጴጥሮስ ያ መካድ እንዳያስቸግረው ጴጥሮስ አይቶ ፈርቶ ይሄንንም አልችልም አላቆም ብሎ ከእንደገና እንዳያለቅስ ማለት ነው። ተደጋጋሚ ነገር ውስጥ እንዳይገባ ማለት ነው። አላችሁ ከኔ ጋር? አሜን 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 አሜን። ጴጥሮስ የሚያስፈልገው የመንፈስ ቅዱስ ኃይል ነው። የመጨረሻው የኢየሱስ ክርስቶስ ለ11 ደቀ መዛሙርት የመጨረሻ ንግግር መንፈስ ቅዱስ ነበር። የመጨረሻ ንግግር that was his last statement. Holy Spirit መንፈስ ቅዱስን ከጎን ያስቀመጠ ጴንጤ መንፈስ ቅዱስን ትቶ በራሱ ሜንታል ካፓሲቲ እንደሚኖር የሚያምን ጴንጤ ስቷል። ሰው ያለ መንፈስ ቅዱስ ክርስትናን ሲሞክር ስቷል። ሰው ያለ መንፈስ ቅዱስ እግዚአብሔርን ማገልገል ሲሞክር ስቷል። ሰው ያለ መንፈስ ቅዱስ መጽሐፍ ቅዱስን መረዳት አይችልም። ለምን? መጽሐፍ ቅዱስ ያላቸው ብዙ ሃይማኖቶች አሉ። ታውቃላችሁ አይደል? መጽሐፍ ቅዱስ ቁርአን ውስጥ እንዳለ ታውቃላችሁ አይደል? መዓት እኮ ከዚህ እኮ ወስደው ነው እንዳለ የጻፉት። አብርሃምን ኢብራሂም ብለው፣ ዮሴፍን ኢየሱስ ብለው፣ ኢየሱስን ኢሳ ብለው አይደለም እንዴ? ይሄው እዚህ ላይ እኛ ጋር ያለው የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ አለ። ይሄንኑ መጽሐፍ ከፊት ጨምረውበት 80 አድርገው 70 ምናምን አድርገው ደግሞ ሌሎች ሃይማኖቶች ደግሞ አሉ። ግን ለምንድን ነው የማይረዱት ብትሉ they try to understand the Bible, the word of God without the Holy Spirit. አያችሁ? የእግዚአብሔርን ቃል ለመረዳት አንድ ሰው የሚያስፈልገው መንፈስ ቅዱስ ነው። ለምን መሰላችሁ? መጽሐፍ ቅዱስን አባቶች ይላል የእግዚአብሔር ቃል በመንፈስ ሰነድተው ጻፉት ይላል። so the writer of this book is the Holy Spirit. The Holy Spirit is the author of the Bible. አረ አሜን ነው ወይ? የእግዚአብሔር ቃል ጻፊው ማን ነው? መንፈስ ቅዱስ ነው። አባቶች በመንፈስ ተነድተው ጻፉት ይላል። ያለ መንፈስ ቅዱስ መጽሐፍ ቅዱስን መረዳት አይቻልም። ለዛ ነው ያለ መንፈስ ቅዱስ የሚሞክሩ ሰዎች ምን ይሆናሉ? ሪሊጂየስ ይሆናሉ፣ ሃይማኖተኛ ይሆናሉ። እግዚአብሔርን ማስደሰት አይችሉም። አያችሁ? መንፈስ ቅዱስ በመንፈስ ቅዱስ የተጠመቀ ሰው ባይዘይ የሚያደርገው ምንድነው ታውቃላችሁ? የተሞላ ሰው የመጀመሪያው ነገር ከውስጡ ዴሞንስትሬት የሚሆነው ፍቅር ነው። ሰው ይወዳል። በቃ ፍቅር ይወዳል። ሰው ይወዳል። ዝም ብሎ ገንዘብ ስላለው ስለሌለው ሳይሆን፣ ትልቅ ስለሆነ ስላልሆነ ሳይሆን፣ ጀስት ሰው ስለሆነ ይወዳል። ወንድሙን የሚወድ ይላል። ኢየሱስ የመጨረሻ ሰጥቷቸው ሄደው ሂዱ፣ መንፈስ ቅዱስ ይወርዳል። ከዛ በኋላ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችኋል? ኃይል። አየህ ጴጥሮስ ተምረሃል፣
ጎበዝ ተማሪ ነህ፣ ታስታውሳለህ። ማቴዎስ፣ ዮሐንስ ጎበዝ ናቸው፣ ታስታውሳላችሁ። በጣም ብዙ የእግዚአብሔር ቃል አስተምሬያችኋለሁ። ግን እኔ እንደማደርግ ማድረግ ከፈለጋችሁ የሚያስፈልጋችሁ የመንፈስ ቅዱስ ኃይል ነው አላቸው። አሜን አሜን አሜን። አዎ እግዚአብሔር ልጆቹን የሚያደርገው አንደኛው ነገር ምንድነው? ኃይለኛ። አሜን ናችሁ? ዛሬ መንፈስ ቅዱስ በራሱ ኃይል ኃይለኛ ያርጋችሁ። በጠላት ላይ ኃይለኛ ያርጋችሁ። በርግማን ላይ ኃይለኛ ያርጋችሁ። በበሽታ ላይ ኃይለኛ ያርጋችሁ። በጥያቄያችሁ ላይ ኃይለኛ ያርጋችሁ። የበላይ ያርጋችሁ። አሜን ነው። እንግዲህ የእግዚአብሔር ቃል ሲናገር በመጋዝ ተሰንጥቀው ተገደሉ ይላል። አባቶች ዘይት ውስጥ ተቀቀሉ ይላል። አንክድም ብለው ማለት አንክድም ኢየሱስን ካዱ። ወይም ደግሞ ይሄው ዘይት ውስጥ ትቀቀላላችሁ። አይ ዘይት ውስጥ ቀቅሉ። እነዚሁ ሰዎች ኢየሱስ በስጋ ከነሱ ጋር እያለ፣ በደንብ ስሙኝ፣ ኢየሱስ በስጋ ከነሱ ጋር እያለ አብሯቸው እየገባ እየወጣ ተአምራት እያደረገ ከመሰቀሉ በፊት እንደውም ጴጥሮስ የቆረጠውን ጆሮ እዛው ትፍውስ አድርጎ አዲስ ነው እኮ ያደረገው ጆሮ። እንደዛ አድርጎ አጠገባቸው በነበረ ጊዜ ልክ ኢየሱስ ተይዞ ሲሰቀል ምን ሆኑ? ተበተኑ፣ ካዱት፣ አልቻሉም። ተምረዋል? አዎ። ባይብል ያውቃሉ? አዎ። ቃል ያውቃሉ? አዎ። በደንብ አድርገው የተማሩ ናቸው። አይሁድ ናቸው። የኪዳን ሕዝብ ናቸው። የእግዚአብሔርን ቃል ያውቃሉ በደንብ አድርገው እስከ ሚልኪያስ ግጥም አድርገው ያውቃሉ። ከሚልኪያስ በላይ ደግሞ ኢየሱስ በስጋ የኖረውን ነገር ሁሉ የጻፉ ናቸው። የማቴዎስ ወንጌል፣ የዮሐንስ ወንጌል፣ የማርቆስ ወንጌል ሐዋርያቱ እየጻፉ ኖትቡክ ነበራቸው። እንደዚህ ኢየሱስ ሲያገለግል ኖትቡክ፣ ሲያስተምር ኖትቡክ ነበር። የነሱ ኖትቡክ ነው ባይብል የሆነው። በነገራችን ያ የነሱ ማስታወሻ ነው ዛሬ ባይብል የሆነው ይሄ ቅዱስ ቃል። እና ሌተር ነው ጳውሎስ የጻፈው። ሌተር አይደል? ሌተር እኮ ነው የጳውሎስ ሌተር ምናምን። የነሱ ማስታወሻ ደብተር እኮ ነው ባይብል የሆነው። የተማሩ ናቸው፣ ግን የእግዚአብሔር ቃል አላቸው። በደንብ ማስታወሻ የሚይዙ ናቸው፣ ግን መንፈስ ቅዱስ በእነሱ ላይ ስላልወረደ ኃይል ስላልተቀበሉ ኢየሱስ መስቀል ላይ ሲሆን ካዱት። ኢየሱስ ፊት እዛው አላቀውም፣ በገረድ ፊት አላቀውም። አንቺ ሴትዮ እብድ ነሽ ወይ? ካጠገቤ ዞር በይልኝ። ልታሳስሪ ነው እንዴ? get out of here. what's wrong with you? ምን ሆነሽ ነው? ዞር በይ። ሁለተኛ ዞር በይ፣ አላቀውም። ሶስተኛ አላቀውም። ዶሮ ጮኸ። ከዛ በኋላ ሄደ። እንዳለ ተበትነዋል። ትዝ ይላችኋል? የኤማሁስ መንገደኞች ትዝ ይላችኋል? በጣም ይገርም ነበር። አቤት ሚኒስትሪ ይገርማል። ግን በቃ በዚህ ምድር ላይ እኮ ዘላለማዊ ነገር የለም። ሁሉም ነገር መጨረሻ አለ። እነሆ ጠበቢው ሰለሞን እንደውም በቃ ለሁሉም ነገር ከፀሐይ በታች ምናምን እያሉ እኮ ነው የሚሄዱት። እሱ አብሯቸው እዛ ክደውታል። ቶማስስ ኧረ እኔ አላምንም፣ ጣቴ እንዲህ ካልከተትኳል። ይሄ የማይሆን ነገር ነዋል። ይኸውልህ no matter how much theology you have, if you don't have the Holy Ghost, you have nothing. አሜን ናችሁ? ኢየሱስ ያውቅ አይደለ? አሁን እነሱን ለመሰብሰብ can you imagine the power of doubt? ግን it took him 40 days 40 ቀን ፈጀ። ይኸውልህ መጀመሪያ ላይ ያነበብነው 40 ቀን ፈጀበት የሰማይና የምድር ጌታ እነሱን እምነት ለመመለስ እኮ ነው እየተገለጠ እየታየላቸው ባህር ላይ። ይኸውልህ ጴጥሮስን ለመመለስ መጀመሪያ የሰራውን ተአምራት ሰርቶ እኮ ነው። ልጆች የሚበላላችሁ አለ። ይቀልዳል እንዴ? የሚበላላችሁ ላይክ እንደዛ ነው። አሁን እኔ የሆነ ቦታ ለራሴ ስራ እየሰራው ምንም ገበያ የለም የሚበላል ምናምን ቢለኝ ውስጥ ላይ ያለው አንገራላ አይደል? ለራሴ ስራ አልተሳካልኝም እንዴ? ወደ ቀኝ ጣሉት። ጌታ እኮ ነው ዘሎ ውሃ ውስጥ አየህ፣ ተአምራት ሰርቶ ነው የመለሳቸው። ሰው ይኸውልህ መንፈስ ቅዱስ ግን የነካው ሰው፣ የእግዚአብሔር መንፈስ ኃይሉ የገባበት ሰው ምንም ዴሊቨራንስ አያስፈልገውም። ሁሌ የጋለ ነው፣ ሁሌ የተቀጣጠለ ነው። አረ አሜን ነው ወይ? በቀደም አማን ስታስተምር አንተ እንግሊዝ ላይ ስለ እንትን ስትል ነበረ እና ጽፍ ያለው ለቲቺንግ ተቀብያለሁ። ዝም ብዬ ጫፉን ልንገራችሁ። ተአምር መፈለግ ሳይሆን ተአምር ሰሪውን መፈለግ።
ደስ አይልም? ይኸውልህ ተአምር ከፈለክ ተአምሩን ተቀብለ ሚራክሉን ተቀብለ በቃ ትሄዳለህ አይደል? እኔ ግን ለምንድን ነው ፋብሪካውንም አልቀበለው? ሁልጊዜ ከኢየሱስ ጋር ካለ ሁልጊዜ ሚራክል በህይወት ያለ። አረ አሜን ነው ወይ? ፕሬዘንሱ ይብዛላችሁ፣ መገኘቱ ይብዛላችሁ፣ የእግዚአብሔር አብሮነት ይብዛላችሁ። አሜን አሜን አሜን። ሁልጊዜ አሁን እኮ ኢየሱስ የሚፈልገው መሰላችሁ እኛ የሆነ ሚራክል ሲከር እንድንሆን ሳይሆን እኛ የሚያምኑ ምልክት አላቸው። አረ ኢየሱስ ያድነው። እንኳን አይደለም ኢየሱስን የሚያምኑ ጉንፋን የያዘው ሰው ምልክት አለ። ኮቪድ እንኳን ያስነጥሳል እንተን ይልሃል ያፈናል ይላሉ። አያስነጥሰኝም አይደለም። ኮቪድ እንኳን እኮ ምልክት አለ። እንኳን አይደለም የልዑል መንፈስ ተሸክመ። አረ አሜን አሜን አሜን። ከዚህ ቀን ጀምሮ ቀኝ እጃችሁን አንሱ ልባርካችሁ። በኢየሱስ ስም እነዚህ ምልክቶች በእናንተ ህይወት ይገለጡ። እነዚህ ምልክቶች በአገልግሎታችሁ ይገለጡ። በዴይ ቱ ዴይ ላይፋችሁ ይገለጡ። እጃችሁ ላይ ኃይል ይምጣ በኢየሱስ። እጃችሁ ይፈውስ in the name of Jesus። አረ አሜን ነው። የኢየሱስ መሆንሽ ማረጋገጫ ከዚህ ቀን ጀምሮ በኢየሱስ ክርስቶስ ስም ይገለጣል። አሜን አሜን አሜን። አይችልሽም አንቺ። እስኪ አይችለኝም በል። ሰይጣን አይችለኝም በል። አዘዋለሁ ይወጣል በል በኢየሱስ ስም። አሁን እንዳለ 40 ቀን ፈጀበት ጌታ። ሰበሰባቸው፣ ከእንደገና ሰበሰባቸው፣ አሳመናቸው። እንደው ማት ነገር ቤተ አይሁድን ፈርተው ቤታቸውን ዘግተው ተሰብስበው ባሉበት በሮች ተዘግተው ሳሉ ኢየሱስ ገባ። ሰላም ለእናንተ ይላቸዋል። ይንቀጠቀጣሉ፣ ይፈራሉ። አው ሂዝ ሪል ነው። ኢቱ ጂሰስ 40 days። አንዳንድ ጊዜ እኮ የደከመን ክርስቲያን ለማቅናት ፋስቲንግ ገባለሁ እኔ። ይኸውልህ እነ ጴጥሮስ 40 ቀን ከፈጀባቸው ባላቸው ዳውት ማለት ነው። ያን ሁሉ ነገር አይተው አንተኛ እኮ ምን አየን እኮ ያን ሁሉ ነገር አይተው 40 ቀን እየታየላቸው። ለምን? ኢየሱስ ምዕራፍ 1 ላይ ቁጥር 1 ላይ ይላል ኢየሱስ ያደርገውና ያስተምረው የጀመረውን ይላል። አልጨረሰውም እኮ እሱ መዳንን የጨረሰው ማስተማርን አልጨረሰም። እኛን ሰማም ነበር እነ ጴጥሮስ ባይቀጥሉ። እኛን ሰማም ነበር እነ ጴጥሮስ ባይቀጥሉ። እኔና እናንተ ዛሬ ኢየሱስ ጌታ ነው እንድንል እነ ጴጥሮስ ዋጋ ከፍለዋል። እነ ጴጥሮስ ከጥርጣሬያቸው ተመልሰው አምነው ወንጌልን ቀጠሉ። ከዛ እነ ጳውሎስ ቀጠሉ። ከዛ እነ ጢሞቴዎስ ቀጠሉ። እነ ቲቶ ቀጠሉ። እያለ ወንጌል እስከ ዛሬ ደርሷል። አንተ ጋር ደርሶ አይቆምም። እኔ ዛሬ የምጸልየው አንድ ሰው እዚህ ቤት የእግዚአብሔር መንፈስ ቅዱስ ኃይል ከነካው ይበቃኛል። አንድ ሰው እንደ ጀግና ወንጌል የሚሰብክ ወይ ወንድ ወይ ሴት ዛሬ በኢየሱስም የእግዚአብሔር ኃይል ይውረድበት። የመንፈስ ቅዱስ ኃይል ይውረድበት። አሜን አሜን አሜን። አየ ያ ሁሉ ዳውት ከልቀቃቸው በኋላ አሁን አላቸው ሊሄድ ነው አለ። 40 ቀን በኋላ ተራራ ላይ ወሰዳቸው። ደብረ ዘይት ለይቶ ወሰዳቸው። አሁን ሊሄድ ነው አለ። መንፈስ ቅዱስን ሳትቀበሉ ግን እንዳትወጡ አደራ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። ሆጃባላ ካባስ በኢየሱስ ስም ቀላል አትሆንም። እስኪ ቀላል አልሆንም በሉ። ድገሙ። ቀላል አልሆንም በሉ። ኃይለኛ ሆናለሁ በሉ። በመንፈስ ቅዱስ ኃይል በሉ። ኃይል ይሆንልኛል በሉ። አሜን አሜን አሜን። አዎ ኃይል። ከዛስ አሁን በኢየሩሳሌም በይሁዳ ሰማርያ እስከ ምድር ዳር ጫፍ ድረስ ትሄዳላችኋል፣ ትሰብካላችኋል። ለምን? የተማራችሁት ቃል አለ። ጎበዝ ናችሁ። ኢየሱስ ዩኒቨርሲቲን የገባችሁት ምንም የሚጎላችሁ ነገር የለም። የሚጎላችሁ ኃይል ነው። አያችሁ ኢየሱስ ለምንድን ነው ስለ መንፈስ ቅዱስ ኃይል ስለ እግዚአብሔር መንፈስ ኢንሲስት አድርጎ የሚናገረው? ኤድ ነገር ልንገራችሁ። ኢየሱስ ስለ እግዚአብሔር መንፈስ በጣም የሚናገረው ለምንድን ነው ብትሉ የሉቃስ ወንጌል ምዕራፍ 1 ላይ በነገራችን ላይ ሉቃስንም የጻፈው ሉቃስ ነው። ሐዋርያትን ስራንም የጻፈው ሉቃስ ነው። ሉቃስ ዶክተር ነበር። ሉቃስ አይቀልድም። አይታችሁ ከሆነ አጻጻፉ መጀመሪያ ላይ ሉቃስም ላይ ለቴዎፍሎስ እንደጻፈ በቴዎፍሎስ ሆይ እያለ ሲናገር ታያላችሁ። ሐዋርያት ሥራ መጀመሪያው ላይ ቴዎፍሎስ ሆይ ሲል ታያላችሁ።
ሉቃስ ዶክተር ስለሆነ በደም ስርዓቱን ጠብቆ ነው የሚጽፈው። ማቴዎስ ሲጽፍ እንዴት ነው የጻፈው? ከጂኒኦሎጂ ነው የጀመረው። የኢየሱስ ክርስቶስ የዘር ሐረግ ብሎ አብርሃም እንደዚህ ወለደ እያለ እንደዚህ እያለ ተናገረ። ማርቆስ አይ ቲንክ እሱ ያንግ ፕሪቸር ነበር ይላሉ ብዙ ሰዎች። ብዙ መጽሐፍ ወዲያው ነው ወደ ገደለው ነው ኢየሱስ ገባ። ኢሚዲየትሊ ተፈወሰች። ኢሚዲየትሊ አጋንንት ለቀቃት። ይኸውላችሁ if you read the Bible, the book of Mark in English, you will find the word immediately ማአት ጊዜ እና immediately you will read immediately in the Bible. ማርቆስን ስታነቡ ኢሚዲየትሊ ነው። ኢሚዲየትሊ ተፈወሰች። ኢሚዲየትሊ አጋንንት በእንግሊዝኛ አንብቡት እንዴት ደስ እንደሚል። ይኸው እሱ ወዲያው ነው። አክሽን ነው። እስኪ አክሽን በሉ። ገደል። ከዛ በኋላ ራሱ አረገ ምናምን የለም። ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። የሚያምኑ እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ ደዌዎችን ይፈውሳሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እባቦችን ይዛሉ። ከዛ በኋላ ኢየሱስ ይህን ከተናገረ በኋላ ሄደ። እነሱ ሞተው ሰበኩ፣ ጌታም ከእነሱ ጋር ይሰራ ነበር። ቻው ጨረሰ። እንደዛ ነው ማርቆስ። ሉቃስስ ታሪኩን ነው የሚጽፍል እንዴት እንደገባ። ዮሐንስ ሲጽፍ እሱ የእንትን ሰው ነው፣ የሬቬሌሽን ሰው ነው። ምክንያቱም the book of revelation የጻፈው እሱ ነው። ዮሐንስ ሲጀምር ነው የጀመረው። በመጀመሪያ ከመጀመሪያው መጀመሪያ በፊት ነው። ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል አይደል? ዮሐንስ ግን ሲጽፍ in the beginning was the word ብሎ በመጀመሪያ ቃል ነበረ፣ ከሰማይና ምድር በፊት ቃል ነበረ ብሎ እንደውም የሙሴን መጽሐፍ ኤዲት አድርጎታል መሰለኝ። ከሰማይና ምድር በፊት በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር እያለ እንደዛ ነው የሚጽፈው። ከዛ ስለ ብዙ ነገር እንትን አይጽፍም። አይታችሁ ከሆነ ስለ ፍቅር ነው የሚጽፈው። ሉቃስ ሲጽፍ በደንብ ማለት ነው የከበርክ ቴዎፍሎስ ሆይ ብሎ በደንብ አድርጎ ነው የሚጽፈው ደብዳቤው። እና ሉቃስ ምን ብሎ ጻፈ? ስለ ኢየሱስ አወላለድ፣ ስለ መጥምቁ ዮሐንስ አወላለድ፣ ከዛ በኋላ እንዴት መልአኩ እንደመጣ እንዴት እንዳወራው በደንብ ዲቴል ነው የሚጽፈው። እዛ ላይ ሉቃስ ደጋግሞ ስለ መንፈስ ቅዱስ ጽፏል። በደንብ ስለ ኢየሱስ አወላለድ እንዴ ማርያም ጋር ገብርኤል መጣ። ከዛ በኋላ ነገራት፣ ወንድ ልጅ ትወልጃለሽ። እኔ ወንድ አላቅም፣ ይሄ እንዴት ይሆናል? አይ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ደግሞ ይጸልልሻል፣ ካንቺ የሚወለደው ቅዱስ ብላቴና በጣም ኃይለኛ ማይቲ ይሆናል ብሎ ይነግራታል። ሰዎችን ሁሉ ከኃጢአታቸው ያድናቸዋል። ስለዚህ እንዴት ነው? ምን ብሎ ሰላም አላት? ጸጋ ይበዛልሽ አላት። እስኪ በጸጋ ነው በሉ። እስኪ ማርያም የጸነሰችው በጸጋ ነው በሉ። በስራዋ አይደለም በሉ። ለዛ ነው ጳውሎስ ማንም እንዳይመካ ከስራ አይደለም በምን ድናቸዋል አለ? በጸጋ ድናቸዋል አለ እንጂ በዛ ዘመን ማርያም የይሁዳ ነገድ ነች፣ እሷም ዮሴፍም ይሁዳ ለሆነ የተጋቡ ብዙ አሉ። የይሁዳ ሆነው ማርያም ጀስት በነገራችን ላይ በዛ ዘመን በጣም ብዙ ድንግሎች ነበሩ። እንኳን አይደለም በዛ ዘመን አሁንም አለ አይደለም እንዴ? ያ በዛ ዘመን ድንግልናን ኪፕ ማድረግ ህግ ነው። በአይሁድ ስርዓት አንዲት ሴት ሳታገባ ድንግልናዋን ሉዝ አታረግም። ማርያም ብቻ በዛ ዘመን ድንግል የነበረች እንዳይመስላችሁ። አሜን ነው ወይ? ጸጋ ይበዛልሽ ነው ያላት። you are just chosen for just በቃ because of God is gracious። እግዚአብሔር በቃ ዝም ብሎ መረጠሽ። እንዴ ምንድነው ያለችው? ምን አይነት ሰላምታ ነው አላለችው? ጸጋ ይበዛልሽ ሲባል ምን አይነት ሰላምታ ነው ይባላል? አየ ግን ጸጋ ይበዛልሽ ሲላት እግዚአብሔር ከሌላው ሰው ሁሉ እንዲሁ ጥሎበት ምንም ሳሰሪ ያላንቺ አክቲቪቲ እንዲሁ የወደደሽ ሴት እያላት ነው። እንዴ ምን አይነት ሰላምታ ነው አለችው? ሰላም ላንቺ ይሁን ነው የሚባለው። መንፈስ ቅዱስ ባንቺ ላይ ይመጣል አላት። እሺ የጌታ ባሪያ እንደ ቃል ይሁንልኝ ስትል ምን ሆነ? የእግዚአብሔር መንፈስ ተቀበለች። በውስጧ ኢየሱስ ተጸነሰ። መንፈስ ቅዱስን ተቀበለች። መንፈስ ቅዱስ ከተቀበለች በኋላ ስጋ ሆኖ ሲወጣ ማን ሆኖ ወጣ? ኢየሱስ ሆኖ ወጣ።
የልዑል ኃይል ይጸልልሻል። የመንፈስ ቅዱስ ኃይል ኦቨርሻዶ ያደርግሻል፣ ፕሮቴክት ያደርግሻል፣ ከቨር ያደርግሻል። በውስጥሽ ላይ የሰማይና ምድርን ሰማይና ምድርን የሚያገናኘው አምላክ ተቀመጠ። የሁላችሁ ስሙኝ፣ ማርያም ውስጥ የነበረው ኢየሱስ አንቺ ውስጥ አለዋል። ዘ ኦንሊ ዲፍረንስ አትወልጂውም አንቺ ዳሴ እኔ ያልወልዶም አንተ አትወልዶም። ያው ኢየሱስ እኛ ውስጥ አለ። አሜን ናችሁ? አሜን ናችሁ? ስለዚህ ምን አለ? መንፈስ ቅዱስ። ኢየሱስ በምን ተጸነሰ? በመንፈስ ቅዱስ። ኢየሱስ በመንፈስ ቅዱስ ተጸነሰ። አሜን ናችሁ? አንድ ቃል ላሳያችሁ። ሉቃስ ምዕራፍ 3 ላይ በመንፈስ ቅዱስ ተጸነሰ፣ ተስማምተናል። ሉቃስ 3 ላይ ቁጥር 30 ይቅርታ ቁጥር 21 ጀምሮ ላንብብላችሁ እኔ እስከ 23 ቁጥሮች። ብዙ ሕዝብም ከተጠመቀ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይ ሰማይ ተከፈተ። እንግዲህ ኢየሱስ ተወለደ፣ አደገ። ከዛ በኋላ የጥምቀት ሰዓት ደረሰ። 30 ዓመቱ ኢየሱስ ደግሞ ተጠመቀ። ሲጸልይ ሰማይ ተከፈተ። መንፈስ ቅዱስ በአካል መልክ እንደ ርግብ በእርሱ ላይ ወረደ። ሰማችሁ? አሁን ኢየሱስ ለምንድን ነው ያደገው? ሊያገለግል ነው አይደለ? ኢየሱስ ወደ አገልግሎት ከመግባቱ በፊት እስኪ ኢየሱስ በሉ። ኢየሱስ አገልግሎት ከመጀመሩ በፊት መንፈስ ቅዱስ ኃይል መቀበል ነበረበት። አሜን ናችሁ ወይ? ኢየሱስ ምናችን ነው? የእምነታችን ጀማሪ እና ፈጻሚ። he is our example. we have to follow his footsteps. እሱን ነው መከተል ያለብን። ኢየሱስ ያገለገለው በመንፈስ ቅዱስ ኃይል ስለሆነ እኛም ያለ መንፈስ ቅዱስ ኃይል ማገልገል አንችልም። ኢየሱስ የኖረው በመንፈስ ቅዱስ ኃይል ስለነበረ እኛ ያለ መንፈስ ቅዱስ ኃይል መኖር አንችልም። መንፈስ ቅዱስ ትንሹ እግዚአብሔር አይደለም፣ እሱ እግዚአብሔር። አሜን አሜን። ከዛ መንፈስ ቅዱስ በአካል መልክ እንደ ርግብ በእርሱ ላይ ወረደ። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። እግዚአብሔር ለምን መንፈስ ቅዱስ ይሰጠናል? የሚወደን ልጆቹ ስለሆንን። አይ አንተ እንኳን የምታስቸግር ሰው ነው፣ ግን እንካ መንፈስ ቅዱስ ብሎ የሚሰጥ መንፈስ ቅዱስ የለም። እግዚአብሔር የማይወደው ልጅ የለውም። ኦ ማይ ጋድ! እንደተወደደ የሚገባው እስኪ ቀኝ እጁን ያሳየኝ። አሜን አሜን አሜን። እግዚአብሔር የማይወደው ልጅ የለውም። መንፈስ ቅዱስ የሰጠን ምን ይስጠን ከዚህ በላይ? እግዚአብሔር ስለሚወደን ነው። አያችሁ፣ መንፈስ ቅዱስን እግዚአብሔር ለኛ መስጠቱ የፍቅሩን ለኛ ያለውን የመጨረሻ ፍቅር ያሳየበት መንገድ ነው። ኢየሱስ ሞተልን። እሱን ስናምን እሱ ውስጥ የነበረ መንፈስ እኛ ውስጥ ገባ። ከዚህ በላይ ምን ስጦታል? ከመኪና ጋር፣ ከምድራዊ ስኬት ጋር፣ ከገንዘብ ጋር፣ ከማግባትና ከመውለድ ጋር እንዴት ይሄንን እናወዳድረዋለን? ነውር አይደለም። ስለዚህ ኢየሱስ መንፈስ ቅዱስ ወረደበት። ከዛስ ኢየሱስ ሊያስተምር ሲጀምር እድሜው 30 ዓመት ያህል ነበረ። ሊያስተምር ሲጀምር ማስተማር ከመጀመሩ በፊት መንፈስ ቅዱስ ወረደበት። እዛው ሉቃስ ምዕራፍ 4 ላይ ደግሞ ቁጥር 1 ንዩት። ቁጥር 1 ንዩት። በጌታ ኢየሱስ መንፈስ ቅዱስ ሞልቶበት ይላል። ዛሬ መንፈስ ቅዱስ ይምላባችሁ። ወይኔ ወይኔ ወይኔ! የህይወትን ቻሌንጅ መወጣት ትፈልጋለህ ወንድም? መንፈስ ቅዱስ ይምላብ። የህይወትን ቻሌንጅ ማሸነፍ ትፈልጋለሽ? መንፈስ ቅዱስ ይምላብሽ። እንደ ኢየሱስ ቻሌንጅ የተደረገ በምድር ላይ ሰው የለም ከኢዮብ በላይ። አሁን የኢዮብ መከራ እንላለን። ተው፣ ኢዮብ የራሱን ነው። ኢየሱስ የዓለምን ነው የተፈተነ። ኢየሱስ እንደ ኢየሱስ የተፈተነ፣ እንደ ኢየሱስ መከራ ያየ፣ እንደ ኢየሱስ እግዚአብሔር የተወው፣ እግዚአብሔር መስቀል ላይ ተወው፣ የዓለምን ኃጢአት አሸከመው፣ የዓለምን ችግር አሸከመው። እንደ ኢየሱስ የተፈተነ የለም። በሁሉ ተፈትኖ በአንድ ያልሳተ ኢየሱስ ብቻ። አረ አሜን በሉ በኢየሱስ። ይሄ ኢየሱስ መንፈስ ቅዱስ ሞልቶበት ይላል። ማይ ጋድ ሻባካባዳቫስ። አረ ዛሬ መንፈስ ቅዱስ ይሙላባችሁ።
ይኸውላችሁ ራሳችሁን አንድ ጥያቄ ጠይቁ። ኢየሱስ መንፈስ ቅዱስ ከሞላበት እኔማ እንዴት ኢየሱስ መንፈስ ቅዱስ ካስፈለገው ኢየሱስ መንፈስ ቅዱስ ከሞላበት እኔማ እንዴት? እናትዬ መንፈስ ቅዱስ ይምላብሽ። ወንድሜ መንፈስ ቅዱስ ይምላብህ። ኢየሱስ መንፈስ ቅዱስ ሞልቶበት ከዛ ከዮርዳኖስ ተመለሰ። ከዛ በኋላ ምን ሆነ? ወደ ምን ሄደ? ወደ ጾም ጸሎት ሄደ። አሜን ነው ወይ? ቁጥር 14ን ብታነቡ ምን ይላል? ኖ ቁጥር 14 አለም ወደ ለዲያብሎስ ተፈተነ ይላል። ወደ ምድረ በዳ ሄደ 40 ቀን አልበላም። ከዛ በኋላ መንፈስ ቅዱስ ስለተሞላበት ፈተናውን ምን አረገ? አለፈ። 40 ቀን ዲያብሎስ ሲመጣ ተብሎ ተጽፏል ሲለው አየህ። ኢየሱስ ፊደል አልነበረም የሚናገረው። ሰይጣን መንፈስ ነው። ሰማችሁኝ? ምንድነው ሰይጣን? ሰይጣን መንፈስ ነው። ሰይጣን መንፈስ ነው። መንፈስ ነበር እየመጣ የሚያናግረው ኢየሱስን። ሰይጣን መንፈሱ መጥቶ ሲያናግረው ተብሎ ተጽፏል ይለዋል። ኢየሱስም በመንፈስ ይመታዋል። ለምን ቢባል ሲጠመቅ መንፈስ ቅዱስ ተሞልቷል። መንፈስ ቅዱስ ተሞልቶ ነው ወደ ጾም ጸሎት የገባው። ዛሬ በጌታ በኢየሱስም ጠላታችሁን የምታሸንፉበት መንፈስ ይሙላባችሁ። አጋንንትን እርግማን የምታሸንፉበት የእግዚአብሔር መንፈስ ይሙላባችሁ። አሜን ያለ ሰው ዛሬ የእግዚአብሔር መንፈስ በኢየሱስ ስም ይሙላው። አሜን 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 አሜን። ከዛ ኢየሱስ ፈተናውን አሸነፈ። ቁጥር 14 ላይ ምን እንደሚል ታውቃላችሁ? ጾመ፣ ጸለየ፣ ጨረሰ፣ ዲያብሎስን አሸነፈ። ዲያብሎስም ምቹ ጊዜ እስከሚያገኝ ትቶት ሄደ ይላል የእግዚአብሔር ቃል ሲናገር። ቁጥር 14 ላይ እንደዚህ ይላል፣ ኢየሱስ በመንፈስ ኃይል ወደ ገሊላ ተመለሰ ይላል። እስኪ በመንፈስ ኃይል ወደ ቤት እሄዳለሁ በል። በመንፈስ ኃይል አላችሁ ወይ ከኔ ጋር? አሜን። በቤተ ክርስቲያን የምንሰበሰበው የልዑል እግዚአብሔር መንፈስ ለመሞላት። ያለሱ ምን አለን? ማን አለን እንዴ? አውሬ ይበላናል። ያለ መንፈስ ቅዱስ አውሬ ይበላናል። እዚህ ዓለም ላይ ያለ ክፋት ይበላናል። ያለ መንፈስ ቅዱስ ልጆቻችንን የዚህ ዓለም ሲስተም ይበላል። ልጆቻችንን እጅ የጫንክ ልጆች ላይ ጃራራራራራ ተቦላ እያልክ እንጂ ሰስኔም አሜን ነው። ልሳን አይናገርም ልጄ ምናምን አትበል። ሪፒት አፍተር ሚ በለው። ጃራራ በለው። I'm telling you እውነቴን ነው የምላችሁ። ዝም ብላችሁ እግዚአብሔር ሆይ አመሰግናለሁ ይሄ ምግብ ስለተባረከ አሜን መብላት ነው እንዴ? የአንድ ደቂቃ ማትመላ ጸሎት ጸልዮ ከልጅ ጋር መብላት አለ። ልጅን ይዘህ ከኔ ጋር ልጅን በሚሄድበት መንገድ ምረው። አሜን ነው ወይ? በጌታ በኢየሱስ ዘራችሁ በመንፈስ ይሞላ። ግድ የላችሁም አሜን በሉ። በልሳን ይናገር። በልሳን አንተም በልሳን ጸል ልጄ ወይ በልሳን መሞላት አለብህ። ኢየሱስ ያድናል። ኧረ አሜን በሉ። በተለይ ልጆቻችሁ በእነዚህ አሁን ሰንዴይ ስኩል ሌቭል ላይ ጥሩ ናቸው። ልሳን አስተምር። አሜን። ልሳን ይቀበል። ሻታታታ ከራባባባባባ ረባባባ ይበሉ። ትምህርት ቤት ሄደው እነሱ እንደው አይፈሩ። ቲቸራቸው ጋር ጃራባራባራ ነው የሚሉት። What's going on with your child? He's talking some language. Yeah, that's the language of the Holy Ghost. ምናልባት አንዳንድ አስተማሪዎች እንትን ይሏቸዋል. Oh, maybe he have some kind of no, he doesn't have anything. He have God in him. ማን ነው ጮኸ አሜን የሚለኝ? በኢየሱስ ኢየሱስ ያድናል። አሜን አሜን። ትዝ ይላል አንተ ልጅን ያኔ የመጀመሪያ ልጅ ትምህርት ቤት ልጁ ከኛ ጋር ይጸልያል ምናምንና ትምህርት ቤት ሲላክ ክሪስ ልጁ ኦልሬዲ ናቹራሊ ጀግና ነው። ገባ ይሯሯጣል፣ ይጫወታል ምናምን እና እናትየው ጠሯት። ልጁ ጭንቅላቱ ችግር አለበት ሃይፐር ነው ምናምን አሏት። ከዛ አዝና መጣች። ፕሮፌት አለች። አቤት እንደዚህ ያሉ ሂጂና ይዘሽ ተመለሻሉ። ተመለሰሽ ልጁ ምንም የለበትም፣ ሃይፐርም አይደለም፣ ችግር የለበትም፣ ውስጡ ያለው መንፈስ ቅዱስ ነው። በያት ላስተማሪው ሁለተኛ እንደዚህ እንዳት አንዳንዴ ዝም ብለን እኛ ወይኔ እውነታቸውን እነሱ እግዚአብሔር ናቸው እንዴ? እግዚአብሔር ይባርካቸው ለስራቸው ለሚያረጉት ነገር። እነሱ ከልምድ ነው የሚናገሩት። አሜን አሜን። እኛ ደግሞ እንደ እግዚአብሔር ነው የምንናገረው። አሜን። በጌታ በኢየሱስም ዘራችሁ የእግዚአብሔር መንፈስ ይሙላበት። ይኸውላችሁ ያ ልጅ ሄደች። ሁለተኛ ልጄ እንደዚህ እንዳትይ አለቻት። አለበዛ ከስሻለሁ በያት አለ። ከዛ ይኸው ልጁ ምንም ብለው አያውቁም። ከዛ በኋላ አሁን ምን የመሰለ ጭራሽ ዲሳይፕልሺፕ ጆይን አድርጓል። አሁን አድጎ ማለት ነው። ጺም ሁሉ አውጥቷል። ኢየሱስ ያድናል። በጣም ጀንትል ልጅ ነው። አሜን ነው ወይ? እስኪ ቀኝ እጃችሁን ኢየሱስ በመንፈስ ቅዱስ ተጸንሶ እንደተወለደ እጃችሁን ከፍ አድርጉ። በጌታ ቀኝ ከፍ አድርጉ እጃችሁ። በኢየሱስ መንፈስ ቅዱስ ይሙላባችሁ። መንፈስ ቅዱስ ይሙላባችሁ።
መንፈስ ቅዱስ ይሙላባቸው። ኢየሱስ ጌታ ነው። አሜን። ኢየሱስ በመንፈስ ኃይል ወደ ገሊላ ተመለሰ። ከዛስ ምኩራብ ገባ ይላል። አይ ሉቃስ እንዴት እንደሚጽፍ እኮ እዛው ምዕራፍ 4 ላይ ምኩራብ ገባ፣ የተጠቀለለ መጽሐፍ ሰጡት ይላል። ዘረጋው። ከዛ ምን ብሎ ሰበከ? የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ጃጋዳባስ አራሜን። የመጀመሪያ የኢየሱስ ስብከት ስለ መንፈስ ቅዱስ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እግዚአብሔር ምን አድርጎኛል? መንፈስ ቅዱስ ያለበት ሰው ነው የሚቀባው። ዝም ብሎ ማንም ሰው አይቀባም። ዛሬ የእግዚአብሔር ቅባት ይመጣባቸዋል በጌታ በኢየሱስ ስም። አሜን አሜን አሜን። አዎ መንፈስ ቅዱስ ስላለብኝ እግዚአብሔር ለዚህ ስራ ለይቶኛል። እግዚአብሔር ለዚህ ስራ ቀብቶኛል። የጌታ እግዚአብሔር መንፈስ በእኔ። ስለዚህ አጋንንቶችን የታሰሩትን ፈታል፣ የታመሙትን አድናል፣ በሐዘን ፈንታ ደስታ ሰጣ። አረ ኢየሱስ ያድን። ለምን ቢባል መንፈስ ቅዱስ አለብኝ። ለምን ቢባል የእግዚአብሔር መንፈስ በእኔ ላይ ነው። ለምን ቢባል እግዚአብሔር ቀብቶኛል። የሆነ ሰው ጮክ ብሎ መንፈስ ቅዱስ ሆይ እወድሃለሁ ይበል። ድገም 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 ተናገር። ያውንም የእግዚአብሔር መንፈስ እወድሃለሁ። ሃሌሉያ! አረ ሃሌሉያ! አሜን አሜን። አንዳንድ ጊዜ በልሳን መጸለይ የሚያፍሩ ቅዱሳን አሉ። አንተና ጴጥሮስ እኮ ሲመጣባቸው ስካሩ የከተማ ሰው ነው የጠራው። የከተማ ሰው ምንድነው ሲሉ ሻጋዳባጃዳባራ ሰክረዋል። አዎ በወይን አይደለም። አሁን ጠዋት ነው እኛውን 11 ኤም የጀመርነው። እንዴት በ11 ላይ ሻጋዳጋዳጋ ተላለ? እብድ መሆን አለብ። አረ አሜን ነው። የእግዚአብሔር መንፈስ ያስክራችሁ። አሜን አሜን አሜን። አረ አሜን ነው። ይኸውልህ መንፈስ ቅዱስ እንዲህ ትኩስ የሆነ ሰው እግዚአብሔር ምስክሬ ነው። ስማ ስፒሪት እኮ ፐርሰን ነው። ስፒሪት ዲመን ፐርሰናሊቲ ያላቸው። ለዛ ነው ሰው ከአጋንንት ስራ ሲሆን እገላታለሁ፣ እፈልገዋለሁ፣ አስረዋለሁ፣ እንደዚህ ያደርጋለሁ የሚለው ለምን መሰላችሁ? ፐርሰን ስለሆነ እኮ ነው። ኒድ አለው፣ ዲማንድ የሚያደርገው የሚፈልገው ነገር አለ። አየህ አጋንንት እንዳይገባብህ ፐርሰን ነው አጋንንት። ቤታችሁ፣ ጤናችሁ ላይ፣ ስራችሁ ላይ፣ ትዳራችሁ ላይ፣ አገልግሎታችሁ ላይ፣ ቢዝነሳችሁ ላይ እንዳይገባ አንተ በመንፈስ ነው መሆን ያለብህ። you have to be in the spirit because that person ሲመጣ when the person comes he will see the person in you. ውስጥ ያለውን የጌታ መንፈስ because the Holy Spirit is a person. አረ አሜን ነው ወይ? ውስጣችሁ ያለው እግዚአብሔር ስሙ ማን ይባላል? መንፈስ ቅዱስ። ውስጣችሁ ያለው አብ ስሙ ማን ይባላል? መንፈስ ቅዱስ። ውስጣችሁ ያለው ኢየሱስ ስሙ ማን ይባላል? መንፈስ ቅዱስ። አሜን አሜን አሜን። አዎ ኢየሱስ እዩ፣ በደንብ ስሙኛው። ኢየሱስ ውስጡ ያለውን መንፈስ ቅዱስ ነበር። አብ በኔ ውስጥ ነው የሚለው። አብ በኔ ውስጥ ነው። አብ ስራውን የሚሰራው በኔ ያለው አብ ነው ይላል። መንፈስ ቅዱስን ኢየሱስ አብ ብሎ ጠራው because they are one። ከእንደገና ደግሞ ሊፈውስ ሲፈልግ ሲጸልይ ምን ይላል? አይኖቹን ወዴት ያቀናል ይላል? አብ ይላል። ደግሞ ከእንደገና አየህ በላይ ያለውንም አባቴ ወይ ስለምሰማኝ አመሰግናለሁ። አይኑን ቀና አድርጎ ጸለየ። ከዛ ዳቦ ቀርሶ ሰጣቸው። ከዛ በኋላ አሳውና ዳቦን በሉ። አይኑን ቀና አድርጎ ጸለየ። አላዛር ና አለው። አይኑን ቀና አድርጎ ጸለየ። አባቴ ሆይ ያለ ግን ደግሞ ከእንደገና ሲናገር በውስጤ ያለው አብ ይላል። ኢየሱስ በውስጤ ያለው አብ የሚለው መንፈስ ቅዱስን ነው። ለምን? በኢየሱስ ውስጥ ያለው መንፈስ ቅዱስ ነው። አሜን ናችሁ ወይ? አሜን አሜን። እግዚአብሔር እዛ ሩቅ ሆኖ ሌላ ደግሞ የሆነ መንፈስ የሚባል ነገር አንተ ውስጥ ሆኖ አይደለም። God is almighty. He can be in you and he can be in heaven at the same time. አረ አሜን ናችሁ ወይ? በጌታ በኢየሱስ ክርስቶስ መንፈስ ቅዱስ በእናንተ ይሰራል። አሜን አሜን አሜን። አዎ መንፈስ ቅዱስ ድንቅ አምላክ ነው። አየህ ኢየሱስ በመንፈስ ኃይል ወደ ገሊላ ተመለሰ። ከዛ በኋላ የጌታ እግዚአብሔር መንፈስ በእኔ ላይ ነው አለ። መንፈስ ቅዱስ በእኔ ላይ ስላለ እግዚአብሔር ቀብቶኛል። አሁን አጋንንቶችን አስወጣለሁ፣ የታሰሩትን እፈታለሁ፣ በሐዘን ፈንታ ደስታ ሰጣቸዋል። የደስታ መጎናጸፊያ ይላል። አረ በኢየሱስ ክርስቶስ። አዎ ከዛ ምን እንዳለ ታውቃለህ? ይሄ ቃል በአይናችሁ ፊት ተፈጸማል። ዛሬ ደግሞ አሁን ተረኛው አንተ ነህ። ይሄን ቃል ለራስህ በአይናችሁ ፊት ተፈጸመ ማለት ይችላል። you can take it for yourself። የእግዚአብሔር መንፈስ ይሙላባችሁ። የእግዚአብሔር መንፈስ ይሙላባችሁ። የእግዚአብሔር መንፈስ ይሙላባችሁ። አየህ
ኢየሱስ ተሳካለት። በመንፈስ ቅዱስ ስላገለገለ ተሳካለት። የሚገርም እኮ ነው። መንፈስ ቅዱስ ያልሰራው ምንድነው? ቅዱሳን ምንድነው ያልሰራው? የጌታ መንፈስ ያልሰራው ነገር የለም። አሜን። ኢየሱስ ሰበከ። ለምን? በልዑል ኃይል። ኢየሱስ ጌታ ነው። አሜን።